መገናኛ ብዙሃን አራተኛ መንግስት ናቸው የሐሳብም ገበያ ጭምር ዕውቀትና መረጃ የሚተላለፍባቸው ሁነኛ አማራጮች ድምጽ ላጡ ድምጽ የሚሆኑ ተቋማትም ናቸው በዘመናችን ሚዲያዎች ከፍተኛ የሚባል እድገት አሳይተዋል በሰው ልጆች ዕለታዊ ህይወት ውስጥ አስፈላጊ በመሆናቸውም በርከት ያለ መዋዕለ ንዋይ ፈሰስ ከሚደረግባቸው ዘርፎች መካከል ይጠቀሳሉ የዓለም መንግስታት ልዩ ልዩ ሀገራት የሃይማኖት ተቋማት የራሳቸው የሚዲያ ባለቤት ከመሆን አልፈው ፍላጎቶቻቸውን በሰው ልጆች ዘንድ የሚያሰርጹባቸው ሁነኛ መሳሪያም ሆነዋል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚዲያን አስፈላጊነት ተገንዝባ ልዩ ልዩ ተግባራትን እያከናወነች ቢሆንም ዓለም ከደረሰበት የሚዲያ ተደራሽነት እንዲሁም ካላት እምቅ አቅም አኳያ የሚቀሯት በርካታ ጉዳዮች አሉ ሚዲያም በጣም ብዙ ህዝብን ዓለምን አንድ ያርጎ በአንድ ሲስተም በበጎም ይሁን በኔጌቲቭ መልኩ ሚመራ በመሆኑ መንግስት ተብሏል እና ሚዲያ አስፈላጊነቱ ምንም አያጠያይቅም ለቤተ ክርስቲያን አስፈላጊ ነው ወይ ያው በጣም አስፈላጊ ነው መጽሐፍ ዘመኑን ዋጁ ብሏል ዘመኑን መዋጀት ማለት ጊዜውን በሚፈልገው መጠን በሚፈልገው ሰዓት በሚፈልገው ጊዜና አቅም ሆኖ መገኘት ያንን ጊዜ ወቅት ዘመን መምራት መቻል ዘመኑን መዋጀት መግዛት ተብሏል ቅዱስ ጳውሎስ ዋጁት ሲል እና ቤተክርስቲያን በሚዲያ አገልግሎት ልትጠቀም በጣም ይገባታል ስለተገባትም ጀምረዋለች እና እንግዲህ ሚዲያ ስንል የሰው ልጆች የሚግባቡበት መንገድ ሲስተም መዋቅር ነው የሰው ልጆች ሐሳባቸውን ምንነታቸውን ካንዱ ወደ አንዱ የሚቀበሉበት የሐሳብ የዕውቀት ማህደር ተብሎ ይጠራል አይደል በዘመኑ ሰዎች እንደዛ ብለው ይጠሩታል እና ለቤተ ክርስቲያን በጣም አስፈላጊ ነው እስከምን ድረስ ነው የሚያስፈልገው የሚለው ቤተ ክርስቲያን እንግዲህ ሚዲያ እንዳልነው ዓለምን ሆነ እንዳለው አንድ አድርጎ የሚመራ በብዙ መልኩ በብዙ ሲስተም የሚያነጋግር የሚያወያይ ሐሳብ የሚሰጥ ሐሳብ ምንቀበልበት ነው ሚዲያ እንግዲህ እና ቤተ ክርስቲያን አስተምህሮዋን ዶግማዋን ቅኖናዋን ትውፊቷን ባህላችንን እስካላጠፋ ድረስ ወይም እስካልፈጠረብን ድረስ በዛ መጠቀም ተገቢ ነው ቤተክርስቲያን ደግሞ ለዚህ ስልጡን ናት ሐዋርያት በዘመናቸው ዳዊት እንደተናገረው ውስጥ ሁሉ ምድር ወጻ ነገሮም ይላል ወስካጽናፈ ዓለም በጻህ ነብይቦም ሐዋርያት በአካልም እስከ ዓለም ዳርቻ ሄደዋል በብቃታቸውም በቅድስናቸውም በብቃትም ካንዱ ቦታ በደመና በመንፈስ እየተነጠቁ ሄደው ዓለምን አዳርሰዋል አስተምረዋል አሳምነዋል ወንጌልን ሰብከዋል ቤተክርስቲያን ደግሞ አሁን ባለንበት ዘመን ያ ብቃት ያ በደመና መነጠቅ ባይኖርም ሊኖርም ይችላል ያላቸው ይኖራሉ የለም ብለን አንደመድም ዛሬ ዘመኑ ጊዜው በፈቀደው ደግሞ ቤተክርስቲያን መዋቅሯ ዓለም አቀፋዊ እንደመሆኑ መጠን ልጆቿን ከዓለም ለማነጋገር ይሄ ሲስተም ያስፈልጋታል የምታስተላልፈው መልእክት የምትነግረው የምትሰብከው ሐሳብ ከአንድ ቦታ በተፈለገው ሰዓትና ጊዜ እንዲደርስ ለቤተክርስቲያን በጣም አስፈላጊ ነው አቅሟን ማሳይ ያላትን ምሁራን ከዳር እስከ ዳር አንድ የታወቁ መድረስ ያለበት ሐሳብ መልእክት ጉዳይ በአንድ ጊዜ እዚሁ ሰፈር ብቻ የሚቀረው ዓለም ድረስ ደርሶ ሁሉም መስማት እንዲችል አስፈላጊ ነው አስፈላጊነቱን ለምሳሌ በህግ ወጡ ሹመት ጊዜ አይተናል አይደል ቤተክርስቲያን ባስተላለፈችው መልእክት ምእመናን እስከ አረባ ሀገር ድረስ አይሰማም አይታይም እስከተባለበት ዓለም ድረስ
በመላ ዓለም ተዳርሷል እና ሚዲያ በጣም አስፈላጊ ነው። ሚዲያ እንግዲህ ብዙ አይነት አለ አይደለ? እንደሚባለው የኦዲዮ አለ፣ በሬዲዮ የሚተላለፍ በድምጽ የሚተላለፍ አለ፣ በምስል ድምጽ በቴሌቪዥን የሚተላለፍ አለ። ፕሪንት ሚዲያ የምንለው ደግሞ በመጽሐፍት፣ በጋዜጣ፣ በመጽሔት፣ በጽሁፎች የሚተላለፍ አለ። በማህበራዊ ሚዲያ እንደምናየው ስልካችን ድረስ ደርሷል አይደል? ዛሬ ስልክ እስከ ገጠር ድረስ ደርሷል። ዛሬ የማይጠቀም ገበሬው ሳይቀር በስልክ እየተጠቀመ ያለበት ጊዜ ነው። በድምጽም በቴክስትም በዚህ ሁሉ ኦርቶዶክሳዊ ሚዲያዎች በአቅም የፈረጠሙ እንዲሆኑ መስራትም ከቤተ ክርስቲያናችን አስተዳደርና አገልጋዮች እንዲሁም ከመላው ምእመን ይጠበቃል። ቅድስት ቤተ ክርስቲያናችን ሚዲያ በአዎንታዊ መንገድ እየሰጠ ካለው ጠቀሜታ በስፋት ታገኝ ዘንድ ለቤተ ክርስቲያን አገልግሎት ሚዲያዎች ያላቸውን ሚና በትኩረት መመልከት ቀዳሚው ተግባር ነው። ከዚህ ባሻገር ምርትና አገልግሎታቸውን ለገበያ የሚያውሉ ኦርቶዶክሳዊ የኢኮኖሚ ተቋማትና ግለሰቦች ደግሞ በኦርቶዶክሳዊ ሚዲያዎች የማስተዋወቅ ልምዳቸውን ማሳደግም ቁልፍ ተግባር ነው። ምርታውን የቤተ ክርስቲያን ምርቶች አጠቃላይ ጣንጧፉ፣ ዘቢቡ፣ ምኑ፣ መጽሐፍቱ አጠቃላይ ቅድም ያልናቸው በፕሪንት የሚወጡት በሙሉ ሲሰራጩ ምንድናቸው? ምርቶች በሙሉ አስተዋዋቂ ናቸው፣ ነጋሪ ናቸው። ማን እንደሰራቸው ለምን እንደተሰሩ ራስን እየሰበኩ እያስተዋወቁ ነው። እንደ ቤተ ክርስቲያናችን ደግሞ ተከታዮቻችን ምእመናን ከዓለም ዳርቻ ድረስ በመኖራቸው ሚዲያ ናቸው ራሳቸው። ትንሽ ህዝብ ያለው የሱን ነገር ለማሰማት በጣም ብዙ ቦታ ሄዶ ብዙ ስቴት ሄዶ ለፍልፎ ብዙ አሳምኖ ሰብኮ የሚለውን አንተ አንድ ቦታ ተናግረህ በመላ ዓለም በአንድ ቀን በአንድ ሰዓት ሐሳብክን ማዳረስ መቻል ትልቅነት ነው እና ሚዲያ ለቤተ ክርስቲያን አስተምህሮዋን ትውፊቷንና ቅኖናዋን ዳግሟን ባህሏን እስከጠበቀ ድረስ ምናልባት ዓለም ክፉ ስለሆነ ለክፋትም እየተጠቀመበት ሆነና ነው እንጂ እኛ አሁን በተለያየ መንገድ የሚዲያው ባለሙያዎች ዘመኑ የቴክኖሎጂ ባለሙያዎች እንደሚያስረዱት ሰው የችግሩ መፍቻ አርጎ ነው ያቀርበው አይደል? የችግሩ መፍቻ ነው የሁሉ መብራት። አሁን ከመጀመሪያ ጀምሮ ከአዳም ጀምሮ ከሰው ሰልጣኔ ጀምሮ እንግዲህ በየእንትኑ ስንማር የመጣ ነው አለ። ሰው ሰልጥኖ ዛሬ እዚህ ደርሷል። እዚህ ላይ ዘመን አሁን ያለንበት ዘመን ደርሷል አይደል? አይለብስ የነበረ ለብሷል አሁን በብዙ መልኩ። ይህንንም ሃይማኖታችንን ምግባራችንን እስካልነካን ድረስ አምልኮት ስርዓታችንን እስካላጠፋ ድረስ እስካላበላሸ ድረስ ለአምልኮት ስርዓታችን ችግር እስካልፈጠረ ድረስ መጠቀም በጣም ተገቢ ነው። ቤተ ክርስቲያን በዚህ በጣም ልታስብባት ይገባል ማለት በጣም በዚህ ተቀድማለች፣ በዚህ ተበልተናል በጣም ማለት ነው ልናስብበት የሚገባል። ይሄንን ደግሞ ዛሬ የራሳችንን ሞባይል ከፍተን ብናየው ኮምፒውተራችንን ከፍተን ብናየው ዓለም የት እንደደረሰ ምን እንደሆነ ብናየው እኛ የት እንደቀረን በጣም ነው። እኔ እዚህ ላይ አንድ ጊዜ ተማሪ ሆነን በረከታቸው ይድረስና ብፁዕ ቅዱስ አቡነ ጳውሎስ ዘመኑ በሆነ ከተማሪዎች ጋር በተገናኘ ስብሰባ ተሰብስበን ነውና ዘመኑ በጣም እየሄደ ነው። እኛ ደግሞ ዘመንን እንድንመራ ነው እዚህ የተቀመጠ ነው። ጊዜው እንድንመራ እንድንቆጣጠር ነው እኛ የተሰየምነው። ስለዚህ መምራት ቢያቀተን መከተል መቻልም ይጠበቅብናል ይሉ ነበር። መከተል መቻል ራሱ ሲገባህ እኮ ነው የምትከተለው። ካልገባህ አትከተለው። መጀመሪያ ከሆነልህ መምራት ካልቻልክ ደግሞ መከተል መቻል ይሄ ነገር ያስኬዳል አው ብሎ እንጂ ሁሉን ኢግኖር አርጎ ተቃውሞ መሄድ በጣም አስቸጋሪ ነውና ለቤተክርስቲያናችን በጣም አስፈላጊ ነው። መምህራኖቿን አንቱ የተባሉ መምህራኖቿን አስተምህሯን ስርዓቷን ቅኖናዋን አንድ ቦታ ሆና በመላ ዓለም አንድ አይነት ሲስተም አንድ አይነት መዋቅር አንድ አይነት መልእክት አንድ አይነት ምስጢር አንድ አይነት ቅኖና አንድ አይነት ባህል አፈጻጸም በሁሉም ቦታ ተመሳሳይ ማሳየት መቻል። አሁን ቅዳሴያችን በመላ ዓለም አንድ አይነት ነው መጀመሪያ ስለተሰራ ማለት ነው።
አስተምህሯችንም ሌላውም ጾማችን ቀኖናችን ምናችን ሲስተሙ አንድ ነው በአፈጻጸም ግን በመላ ዓለም አሁን ስናየው የተዘበራረቀ ነገሮች ይታያሉ ያለ ምን ሆነ የምናስተላልፈው መልእክት ተበጣጥሶ ስለሚደርስ ነው የኦርቶዶክሳዊ ሚዲያዎች አለመጠናከር በተለይም በውጭው ዓለም የሚገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምእመናንን ለግለሰቦች አስተምሮ እንዲጋለጡም የሚያደርግ ነው እኛ ምንም ማለት ስላቃተን እኮ ወደ ግለሰብ ተከታይነት ሄደዋል እኮ ወደ ግለሰብ ተከታይነት እንተና እንዲህ ያስተምራል እንተና እንዲህ ያስተላልፋል እንተና እንዲህ ይላል ይያሉ የቤተክርስቲያን ድምጽና መልእክት ከመከተል ችግር የተነሳ ወደ ግለሰቦች ሲስተምና መዋቅር እየሄዱ ያሉ ነገሮች አሉ ያ የኛ ማኔጅ ከማድረግ ነገሮችን በተፈለገው አቅምና ሰዓት ቦታና ጊዜ ከማቀረብ እጥረት የተነሳ እና በጣም አስፈላጊ ነው በየቋንቋቸው በየአካባቢያቸው ቤተክርስቲያን ምን አለች ለምሳሌ አሁን አንዳንድ ትልልቅ ስብሰባዎች ላይ ስታው የሚነገረው በአንድ ቋንቋ ነው የሚሰራጨው ግን ሁሉም በሚሰሙት ነው አይደለ ቤተክርስቲያን ይሄንን የማረግ አቅም አጣች ይሄንን ሁሉ የሚሰማ እምነት ተከታይ የላትም አላት ለምሳሌ በኮሮና ጊዜ ሙከራ ተደርጓል እኮ አይደለ በብዙ ቋንቋ በብዙ አካባቢ በብዙ መምህራን የሰለጠኑ ተለያዩ ልጆች አባቶች ተሰብስበው በብዙ ቋንቋ ቤተክርስቲያን ሰው እንዳላት አሳይታለች በተለያየ ለምሳሌ በማህበረ ቅዱሳን ቴሌቪዥን በዚህም ለማስተላለፍ ተሞክሯልና ሙከራው ጅምሩ ስሜቱ አለ ግን ጊዜውና ወቅቱ ችግሩ ተከታዮቻችን በፈለጉት መጠን የለንም በጣም ብዙ በየትኛው በሬዲዮ በኩል የለንበትም በሬዲዮ ቤተክርስቲያን በጣም በብዙ መልኩ ምእመናን በሚፈልጉት መጠንና አቅም ከልጆች እስከ አባቶች እናቶች አዋቂዎች ገዳማት ሁሉም እንዲያካባቢው ማድረስ ይተበቅብናል በማህበራዊ ሚዲያው እንደዛው በቴሌቪዥን ደሞ ቴሌቪዥን ባለበት ቦታ ቴሌቪዥን ከፍተው ለሚያው በዚህ በእጃቸው በያዙት ሞባይል መልእክቱን ማድረስ እንችላለን ዛሬ እኮ ሰዎች ቢዝነስ ተኮር የሆኑ ሰዎች እየተጠቀሙበት እኮ ነው ቤተክርስቲያን ለማስተማር ብለው አይደለም ፖለቲካ ለማስተማር ብለው አይደለም ለጉሮሯቸው ነው ለእንጀራቸው ብለው ሰዎች ብዙ አይነት ቴክኒክ ስራ ውስጥ ወስደዋል ኔጌቲቭ ነገሩ ተቃራኒ ነገሩ እንዲያለ ሆኖ መልካም ጎኑን የተላለፈው ነገር ሰዎች ጋር ደርሶ ተጽኖ መፍጠሩን ግን ማየት አለብንና ከዛ አንፃር ለቤተክርስቲያን በጣም አስፈላጊ ነው የሚፈልጉን የሚሰሙን በጣም ብዙ አለ ቤተክርስቲያን የሚሰማኝ አለ ወይ በዚህ ላይ በሰራበት በጀት በጅቴ ሰው መድቤ ባሰራ እውነት ይኖራል ወይ ለሚለው በችግር ቀን አይተነዋል የሚዲያ አንዱና ትልቁ ዓላማ በሰው ልጆች ዘንድ በጎ ተጽኖ መፍጠር ነው ኦርቶዶክሳዊ ሚዲያዎች ቤተክርስቲያኗ በመላው ዓለም ተደራሽነቷ ሰፊ በመሆኑ ተጽኖ የመፍጠር እድል አላቸው ይህን እድል ወደ ተግባር ለመቀየር ግን በርካታ ስራዎችን ይጠይቃል የቤተክርስቲያን አስተምህሮዋ ዶግማዋ ቅኖኗ ስርዓቷ ትውፊቷ ምንድነው እሱን ማን ይንገርልን ደግሞ የፈለግናቸው ተከታዮቻችን መስማት እንዲችሉ አሁን ባለማችን ላይ ምግብ ሲቀርብ ቡፌ የምንለው ነገር አለ አይደል እንዴ አንድ ምግብ አቅርበህ ሁሉን ዝም ብለህ ብላ አትልም የማይበላ ይኖራል ከተለያየ ወይም አያቀውም ወይም አልለመደውም አይቶትም አያቀውም ሊሆን ይችላል ወይ አልተስማማውም ሊሆን ይችላል ስለሚያመው እንደ የፍላጎቱና ስሜቱ መርጦ እንዲበላ ይቀርብለታል አይደል ሰው ያ አሁን አማራጭ ነው ማለት ነው የኛም ቤተክርስቲያን ተከታዮቻችን ብዙ አይነት አመለካከት ብዙ አይነት የውቀት የባህል የውቀታችን መጠን የተለያየ ነው በእድሜም በስርዓተ ትምህርቱ በባህልም ከዛ አንፃር ምናስተምራቸው ምናስረዳቸው ሰዎችም በዛው ልክ የተለያዩ ናቸው አይደል በቤተክርስቲያን እኮ አሁን ከገዳም እስከ ገጠር ቤተክርስቲያን ደብር ገዳማት አድባራት ምንላቸው አለ አይደለ ደብር ገጠር እስከምንል ድረስ በስርዓተ ጸሎቱ ባፈጻጸሙ ሁሉ እንደ የቅኖናችን ስርዓት የተለያየ ነው
ለዛ ቦታ እስኪደርሱ ድረስ ማለት ነው። እንደዚሁ ምእመናኖቻችን የመስማት አቅማቸው የቤተ ክርስቲያን የሰጠቻቸውን እንትን የመፈጸም አቅማቸው የተለያየ እንደሆነ መጠን በዛው መጠን እንደየብጤያቸውና አካባቢያቸው ማስተማር ይጠበቃል ማለት ነው። ይሄ የምናዘጋጃቸው መምህራኖቹ መርሃ ግብሩን የሚያቀርቡት የሚያቀናብሩት የምንሰጥበት ሰዓትና ጊዜ ያንን ሳቢነቱን ተጽዕኖ ፈጣሪነቱ ከዛ አንፃር የሚያቀርቡት መምህራን ከዛ አንፃር ተጽዕኖ ፈጣሪ ሆነ እንላለን። ባለሙያዎቹ የሳይኮሎጂካል የሰዎችን የመቀበል አቅምና እድሜ ዕውቀት መጠን አይተው ምሁራን መምህራን ምንላቸው የኛ አሁን በዘመናዊ ትምህርት ፔዳጎጂ የሚባል አለ አይደለ? በእኛ በቤተክርስቲያን ደግሞ የስብከት ዘዴ የሚባል አለ። መጽሐፍ ተምሮ ተመጽሐፍ ቤት ሲወጣ ቴዎሎጂም ገብቶ ከቴዎሎጂ ሲወጣ እንዴት አርጎ መምህራ ህዝብ ፊት ማቅረብ እንዲያለበት እኛስ ለህዝባችን በምን መልክ ነው ምናቀርበው? እንዴት ነው የሚከተለን ህዝቡ? ነው ዝም ብለ ሰማ ነው ምንለው? አይሆንም። ትቶን ይሄዳል። አይሰማ የሚፈልገው መጠን አለ። ዘመኑ ደግሞ አሁን የፈጠረብን ነገር አለ። ሰው ብዙ አማራጭ የቀረበበት ነው። ብዙ አታላይ አማላይ ነገር ስለቀረበለት ከዛ ውስጥ ፈልቅቆ ለማውጣት አቅም ይጠይቃል። አቅም የምናቀርብበት ሲስተም አንደኛ አሁን ያለው ቴክኖሎጂ ያስፈልገናል ያልነው ሲስተሙ በሙሉ በሁሉም ሲስተም አንዱን ብቻ አይደለም መያዝ ያለብን በሁሉ በቴሌቪዥኑም በሬዲዮም በህትመት ሚዲያውም በማህበራዊ ሚዲያውም አተመን በመስጠት የሚያስፈልገው በዛ ህዝቦች ጋር ሊደርስ በሚገባ የት ቦታ በምን ጊዜ ያስፈልጋል ብለን አስበን ከሰራንበት ተጽዕኖ ፈጣሪ ይሆናል። ባለሙያዎች የሙያቸውን ሲወጡ የስልጣን ሰዎች ደግሞ በስልጣናቸው መወሰን መመሪያ መዋቅር ሲስተም መስራት የሚገባቸው ሲሰሩት የሚሰብኩት የሚዘምሩት ጽሁፍ የሚጽፉት ለማን እንደሚጽፉ አውቀው ከጻፍን ተጽዕኖ ፈጣሪ ይሆናል። ተጽዕኖ ይፈጥራል። ለምሳሌ አሁን ፌስቡክ ሰው ለምን ማረከው? ምንም ሳታጠና ብዙ ሳትለፋ ይሆኑ ሐሳቦችን በምስልም በምንም አንተ ሊስብ በሚችል ነገር ስላቀረበው ኮኖ ሰው ሳይወድ በግድ የዛ ተገዥ ይሆናል። የዛ ታዛዥ ይሆናል። ለምን? የሚወደውን ነገር ስላሸነፈው። እኛ ሁላችን ደግሞ ሰዎች ነን። የኛም ምእመናን ተከታዮቻችን በዓለም ውስጥ ነዋሪዎች ናቸው። እስከሆኑ ድረስ የኛ ሲስተም የኛ መዋቅር ተጽዕኖ ፈጣሪ መሆን ይጠበቅበታል። በሁሉ ምን አጣንኛ? እንደ ቤተ ክርስቲያን ምንድነው ያጣነው? ሰው ይሰማናል። አሁን ምእመናን ሊሰሙን ይችላሉ። የሰው ኃይል አቅም አጥተን የተማረ ኃይል አጥተን የሥርዓተ ትምህርት አጥተን የምናስተምረው ምስጢር አጥተን ምንም አላጣን ፍላጎት ካልሆነ በስተቀር ለጉዳዩ ትኩረት መስጠት ችግር ካልሆነ በስተቀር ይሄ ደግሞ ችግሩ አፍጦ እየመጣ ነው። እኛ ያው ያለሽ መስሎሻል ተበልተሻል ቀሻል የተባለው ተረት እየመጣ ነው በግድ በሌላ ሃይማኖትም ባለማዊ ሲስተምም ሰው ክርስትናውን ትቶ ዓለማዊ የሆነ ነው። ሰው ክርስትናውን ትቶ በሌላ ቤተ እምነት እየተጠለፈ ነው። ለምን? የሚያሰማው ስላጣ ሌላ ቀድሞ የሚያሰማው ስላገኘ በምን በሚፈልገው አማራጭ ሌላ ተጽዕኖ የፈጠረበት ሰው ስላለ እና አንድ የሚተረተረት አለ። ሰው ወፍጮ ቤት ከሄደ ዱቄት ሳይበንበት አይመጣም ይባላል አይደለ? ከምን ጋር ያዋለች ምን ተምራ መጣች ይባላል። እና ህዝቦቻችን የሚውሉበት የሚያድሩበት የሚማሩበት የሚበሉት የሚጠጡት የሚለብሱት በሙሉ እኛ በማንመራው ዓለም ውስጥ እስከሆነ ድረስ መጠለፋችን አይቀርም። ስለዚህ ተጽዕኖ መፍጠር ይጠበቅብናል። ተጽዕኖ መፍጠር ማለት አቀራረባችን ምናስተምረው መርሃ ግብራችን
አምዲያችን ምናቀርባቸው ስርዓት አምዲ ቅድም ስርዓተ ትምህርት ስል ማለት ነው በምን ልክ ምግብ እንዲያቀርብነው ሁሉ በምን አምድ ስብከቱ ትምህርቱ መዝሙሩ ምክር አገልግሎቱ በማህበራዊ ህይወቱ ሰው በግል ህይወቱ ሲኖር መንፈሳዊም ብቻ አይደለም ምን ነገረው በዓለም ውስጥ ሲኖርም ከሰው ጋር ምን መስሎ እንዴት ኖሮ መሽቶ እንደሚነጋለት ችግር ሲገጥመው ደግሞ ከችግር እንዴት መውጣት የሚችል የምክር አገልግሎት በተለያየ መልኩ አይምሮ ውስጥ የተፈጠሩበትን ችግር የሚፈታ ሲስተም እኛ መዘርጋት አለብን ሁሉም አለለት ሌላ ነገር ውስጥ አይሄድም እንዴ ሁሉም ካለኮ ሰው ሌላ ቤት አይቀላውጥ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሚዲያ መስክ ዓለም የደረሰበትን ነባራዊ ሁኔታ እንዲሁም ለቤተክርስቲያን አገልግሎት የሚኖረውን ሚና ከግምት በማስገባት ለዘርፉ ተገቢውን ትኩረት መስጠት ያስፈልጋታል